ከራስ ደጀን እስከ ዳሎል ያሉ የቱሪዝም መዳረሻዎችን ለማጠናከር የደባርቅ ዩኒቨርሲቲና የሰመራ ዩኒቨርሲቲ ተመካከሩ። ከፍተኛ ትምህርት ተቋማቱ ከኢትዮጵያ ቱሪዝም የስልጠና ማዕከል ጋር በመሆን ፍጹም ልዩነት ያላቸውን የአንድ ሀገር መልኮች ወደ አቅምነት እንቀይራለን ብለዋል። አንዷለም መናን ተጨማሪ አለው። ፍጹም የተለያዩ ብዝሃ የተፈጥሮ የቱሪዝም ስፍራዎችን በአንድ ያቀፈችው ኢትዮጵያ ሁሉም የራሷ መልኮች ናቸው። ከራስ ደጀን እስከ ዳሎል ችግሮችን የሚቋቋም ቱሪዝም መዘርጋት በሚል በደባርቅ ዩኒቨርሲቲ በኢትዮጵያ ቱሪዝም የስልጠና ማዕከልና በሰመራ ዩኒቨርሲቲ የሶስትዮሽ የምርምር የቴክኖሎጂና የተግባር ስራ ላይ የተኮረ ኮንፈረንስ ተካሂዷል። የደባርቅ ዩኒቨርሲቲ ፕሬዝዳንት ዶክተር አስማማው ዘገዬ ራስ ደጀን ለዩኒቨርሲቲው መለያ መሆኑን አንስተው ከአጋሮቹ ጋር መስራት ለዩኒቨርሲቲውም ለሀገርም ጠቃሚ ነው ብለዋል። ዳሎልና ራስ ደጀን በምን እንደሚታወቁት ሁለቱ ፍጹም ልዩነት ያላቸው፣ አንደኛው በጣም ከፍተኛ ቦታ የአፍሪካ ሩፍ የሚባል፣ አንደኛው ደግሞ የዓለም ዝቅተኛ ቦታ የሚባል። እንግዲህ ሁለቱ ቦታዎች ብራንድ የተደረጉ ቀደም ብሎም ብራንድ ናቸው። እነሱ መልሰን የመጠቀምና ለዩኒቨርሲቲዎቻችን ተልኮና አርአያነት ምሳሌ ይሆናሉ ብለን ነው ወደ እነዚህ ኢኒሼቲቮች የገባ ነው ማለት ነው። ቱሪዝም መዳረሻ ስራዎችን ማስተዋወቅ፣ ማልማት፣ የማህበረሰብ ተጠቃሚነትን ማሳደግ መሰረት ያደረገ ፕሮጀክት ዛሬ አስተዋውቀናል ማለት ነው። ዳሎል ትልቁ ሙቀት ሲሆን ፖታሽ እና ጨው ያለበት በመሆኑ አካባቢውን የሚያስተዋውቅ ሲሆን በረዷማውና በብርቅዬ እንስሳት የተሞላው ራስ ደጀንን ማገናኘት ለቱሪዝም ዘርፉ ትልቅ ትርጉም የሚሰጥ መሆኑን የሰመራ ዩኒቨርሲቲ ፕሬዝዳንት አማካሪ ተባባሪ ፕሮፌሰር አህመድ አብዱልለጢፍ ተናግረዋል። ዳሎል ስትል የሚታይህ the lowest on the earth ነው። below sea level 116 ሜትር ከመሬት ከባህር ወለል በታች። ሌላኛው ኢማጂኔሽን ደግሞ ሰሜን ጋር ስትሄድ ራስ ደጀን ስትሄድ በኢትዮጵያ ውስጥ ትልቁ ኢትዮጵያ ያለን በአፍሪካ ውስጥ ከፍታ ካላቸው አካባቢዎች አንዱ ነው። ለሃይኪንግ በጣም ምቹ፣ ለኮንዘርቬሽን በጣም ምቹ፣ በጣም ብዙ ባዮዳይቨርሲቲዎች የሚገኙበት ኤሪያ ነው። ስለዚህ ሰው በቃ ሁለቱንም አካባቢዎች ኢማጂን ሲያደርግ ሙቀቱንም በደንብ ያይበታል፣ አዘ ሴም ታይም ያንን ቅዝቃዜም። ስለዚህ የዳይቨርስ የሆነ የኢትዮጵያን ኢንቫይሮንመንት ማየት የሚችልበት እድል ይፈጥራል ማለት። ስለዚህ በአንድ ፓኬጅ፣ በአንድ ጥቅል፣ በአንድ ሂሳብ፣ በአንድ ማስታወቂያ ብዙ ሰዎችን አትራክት ማድረግ የሚቻልበት ሁኔታ መፍጠር ይቻላል ማለት ነው። ጠንካራ ተቋማዊ ትብብር ችግር ፈች ምርምሮችና ክህሎትን ለማሳደግ ፖሊሲ ለማመንጨት ጠቃሚ መሆኑ የተነሳ ሲሆን በዚህም በሁለቱ ኮሪደሮች መካከል ሞዴል የቱሪዝም መዳረሻን ለመፍጠር ያስችላል ተብሏል። የኢትዮጵያ ቱሪዝም ኢንስቲትዩት ምክትል ዋና ዳይሬክተር አቶ ይታሰብ ስዩም በበኩላቸው ቱሪዝም በባህሪው ተለዋዋጭና አዳጊ በመሆኑ ለዘመኑ የሚመጥን በአንድ ጥቅል የተለያዩ የቱሪዝም ማዕዶችን ማቅረብ የሚያስችል እሳቤ ነው ሲሉ አብራርተዋል። የዛሬ 10 ዓመት ወይም የዛሬ 50 ዓመት የነበረህን ፕሮዳክት ብቻ ይዞ መቀጠል ውጤታማ ያደርጋል ብለን አናምንም ማለት ነው። ስለዚህ አቅም በፈቀደ ደረጃ እነዚህ መዳረሻዎች ላይ ልዩ ልዩ እሴቶችን እየጨመሩ መሄድ ካልተቻለ፣ አዳዲስ ነገሮችን እየጨመሩ መሄድ ካልተቻለ በጣም በርካታ ፉክክሮች ስላሉ በቀጠናውም ጭምር ማለት ነው። የኢትዮጵያ ያላት የቱሪዝም ሀብት ከዝቅታ እስከ ከፍታ ወይም ደግሞ ከዳሎል እስከ ራስ ዳሽን ነው የሚለውን እንደ ፕሮሞሽን ልንጠቀምበት እንችላለን ማለት ነው። እንደ ቱሪዝም ፕሮዳክት ለምሳሌ ሰሜን ተራሮች ብሔራዊ ፓርክ አለ። እሱ ቀደም ሲልም የነበረ ኤግዚስቲንግ በዩኔስኮም ሬጂስተርድ የተደረገ ነው። ነገር ግን እንደነዚህ አይነት ኤሌመንቶችን ወይም ደግሞ እሴቶችን ስንጨምርለት ዩኒክ ሆኖ የመጎብኘት እድሉን ይጨምርለታል ማለት ነው። ለኢትዮጵያ ቱሪዝም አዲስ መለያ የመፍጠር ሂደት ተደርጎም ይታሰባል። ስራው በኮሪደሮች መካከል ለሚገኙ የህብረተሰብ ክፍሎች አዳዲስ እድሎችን ይዘው ይመጣሉ ብለዋል የደባርቅ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ጋሻው ግስሙ። ወደፊት ደግሞ ስራው እየሰፋ ሲሄድ በመሃል የሚኖር የኮሪደር ዲቨሎፕመንት ይኖራል ማለት ነው እና ሩቱ በመካከል ለሚገኙ የማህበረሰብ ክፍሎች ትልቅ ጠቀሜታ ይኖረዋል ማለት ነው። ሶስቱ ተቋማትም በጋራ መስራት የሚያስችላቸውን ስምምነት ተፈራርመዋል።